ውድ ቻናላችን ቤተሰቦች ዛሬ የጨዋታ ቀን ነው። ምሽት 12 ሰዓት ላይ በአንፊልድ በእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት መርሃ ግብር ሊቨርፑል ዌስትሃምን የሚያስተናግድ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ገምታችሁንም እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁኝ ቆዩ። ዛሬ ምሽት 12 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የ28ኛ ሳምንት መርሃ ግብር ሊቨርፑል ወሳኝ ጨዋታ የሚያደርግ ይሆናል። በተለይ ደግሞ ሊቨርፑሎች በዚህ ሲዝን የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከማንቸስተር ዩናይትድ እና ከቼልሲ ጋር ከባድ ፉክክር እያደረጉ ነው የሚገኙት። ከማንቸስተር ዩናይትድ ጋር የ3 ነጥብ ልዩነት ሲኖራቸው ከቼልሲ ጋር ደግሞ በነጥብ እኩል ሆነው በጎል ክፍያ ብቻ ነው የተበላለጡት። ቼልሲዎች 17 የጎል ክፍያ ሲኖራቸው ሊቨርፑሎች ደግሞ 7 የጎል ክፍያ ብቻ ነው ያላቸውና ሶስቱም ቡድኖች እንግዲህ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ፉክክር እያደረጉ ነው የሚገኙት። ሊቨርፑሎች እንግዲህ ከነዚህ ሁለት ክለቦች ቀደም ብለው የሚያደርጉት ጨዋታ ነው የዛሬው ጨዋታ። ቼልሲና ማንቸስተር ዩናይትድ በነገው ዕለት ማንቸስተር ዩናይትድ ከክሪስታል ፓላስ ጋር እንደዚሁም ደግሞ ቼልሲዎች ከአርሰናል ጋር የሚያደርጉት ወሳኝ ጨዋታ አለና ከዛ ጨዋታ በፊት እንደማድረጋቸው መጠን ይህንን ጨዋታ በማሸነፍ ሁለቱም ቡድኖች ላይ ከፍተኛ ተጽዕኖ ለመፍጠር ጥሩ አጋጣሚ ሆኖ ነው ያገኙትና ይህንን ጨዋታ በጣም በትኩረት ይገባሉ ተብሎ ነው የሚጠበቀው። በሁለቱም ቡድን በኩል እንግዲህ በዚህ ወሳኝ ጨዋታ ላይ በጉዳት ምክንያት የሚያመልጣቸው ተጫዋቾች አሉ። በሊቨርፑል በኩል ያለውን ስንመለከት ኮነር ብራድሊ፣ አሌክሳንደር ኢሳቅ፣ ጆቫኒ ሊዮኒ፣ ፍሎሪን ቪርስ፣ ስቴቨን ባቼቲች እንደዚሁም ደግሞ ዋታሮ ኤንዶ በዚህ ጨዋታ ላይ የማይኖሩ ይሆናል። በዌስትሃም በኩል ፖቲስና ፓብሎ በዚህ ጨዋታ ላይ የማይኖሩ ይሆናል። ከዚህ ውጭ ግን ሁሉም ተጫዋቾች በጥሩ ጤንነት ላይ ነው የሚገኙት። በሊቨርፑል በኩል ጀረሚ ፍሬምፖንግ ወደ ሜዳ ተመልሷል። እንደዚሁም ጆ ጎሜዝን በዚህ ጨዋታ ላይ በቋሚነት የመጀመር እድሉ በጣም ከፍተኛ ነው እየተባለ የሚገኘው። በተለይ ደግሞ ፍሎሪን ቪርስ በዚህ ጨዋታ ላይ አለመኖሩን ተከትሎ ሰውዝ ላይ በ10 ቁጥር ቦታ ላይ ይጀምራል ተብሎ ነው የሚጠበቀው። በዚህ ምክንያትም ጆ ጎሜዝ በቀኝ ፉልባክ ቦታ ላይ ይጀምራል ተብሎ ይጠበቃል። ምናልባትም ጀረሚ ፍሬምፖንግ ተቀይሮ ገብቶ እስከ 20-25 ደቂቃዎችም ሊጫወት የሚችልበት እድል አለ። ዌስትሃሞች እንግዲህ በዚህ ሲዝን ላለመውረድ ከፍተኛ ጥረት እያደረጉ ነው የሚገኙት። እስካሁን ድረስ ባደረጓቸው 27 ጨዋታዎች 25 ነጥቦችን በመሰብሰብ 18ኛ ደረጃ ላይ ሲቀመጡ፣ ቶተናሞች በ4 ነጥብ ከፍ በማለት 16ኛ ደረጃ ላይ፣ ኖቲንጋም ፎረስቶች በ2 ነጥብ ከፍ በማለት 17ኛ ደረጃ ላይ መቀመጥ ሲችሉ፣ በርንሌዎች ከዌስትሃም በ6 ነጥብ ዝቅ በማለት 19ኛ ደረጃ ላይ ነው የተቀመጡትና ዌስትሃሞች በዚህ ሲዝን ከፕሪሚየር ሊጉ ላለመውረድ በጣም ከፍተኛ እንቅስቃሴን እያደረጉ ነው የሚገኙት። ከባድ ጥረትም እያደረጉ ነው የሚገኙት። በዚህ ምክንያትም የዛሬው ጨዋታ ለሊቨርፑል ከባድ ያደርጋሉ ተብሎ ነው የሚጠበቀው። እንደ ሁልጊዜም ኑኖ ስፒሪቶ ሳንቶስ ይዞ የሚገባቸው ቡድኖች በተለይ ደግሞ አጥቅቶ ለሚጫወቱ ቡድን በጣም ፈታኝ የሚባሉ ናቸው። በጣም በጥብቅ ሁኔታ የሚከላከሉ ከዛ በኋላ ደግሞ ባገኟቸው አጋጣሚዎች እንዳለ በካውንተር አታክ ለማጥቃት የሚችሉ ቡድኖችን ነው ኑኖ ስፒሪቶ ሳንቶስ የሚሰራውና ምናልባትም እንደዚህ አይነት አጨዋወትም በዛሬው ጨዋታ ላይ ልንመለከት የምንችልበት እድል አለ። ምንም እንኳን ዌስትሃሞች 19ኛ ደረጃ ላይ ቢቀመጡም ነገር ግን ደግሞ በፕሪሚየር ሊጉ ፈጣን አጀማመር ከሚጀምሩ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ቡድን ናቸው። እስካሁን ድረስ እንግዲህ ካስቆጠሯቸው 32 ግቦች 19ኙን ግብ ማስቆጠር የቻሉት በመጀመሪያው አጋማሽ ሲሆን እንደዚሁም ደግሞ ከነዚህ 19 ግቦች ደግሞ 9ኙ ግብ የተገኘው በመጀመሪያዎቹ 15 ደቂቃዎች ላይ ነውና ይህም የሚያሳየው ደግሞ በጣም ፈጣን የሚባል ጅማሩን መጀመራቸው ነው። ሊቨርፑል በአንጻሩ በተቃራኒው ነው የተቀመጠው። እስካሁን ድረስ ባስቆጠሯቸው 42 ጎሎች ውስጥ 13ቱን በመጀመሪያው አጋማሽ ላይ ነው ማስቆጠር የቻሉት። ከነዚህ 42 ጎሎች ደግሞ ምናልባትም ከ5 ያልበለጡ ግቦች ብቻ ናቸው በመጀመሪያዎቹ 15 ደቂቃ ላይ ማስቆጠር የቻሉት። ሊቨርፑሎች ፈጣን አጀማመርን ከማይጀምሩ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። በሁለተኛው አጋማሽ ግን በጣም ብዙ ጎሎችን ከሚያስቆጥሩ ክለቦች መካከል ቅድሚያ ስፍራ ላይ የሚቀመጡት ሊቨርፑሎች ናቸው። እስካሁን ድረስ ካስቆጠሯቸው 42 ግቦች 29ኙ ግብ በሁለተኛው አጋማሽ የተቆጠሩ ናቸው። እንደዚሁም ደግሞ መጨረሻ ደቂቃ ላይ በሚቆጠርም እንደ ሊቨርፑል ብዙ ኢንቮልቭ ያደረገ ክለብ የለም። በዚህ ሲዝን ሊቨርፑሎች በመጨረሻ ደቂቃዎች ውስጥ 7 ጎሎችን ሲያስቆጥሩ 6 ግቦች ደግሞ ሊቆጠርባቸው ችሏልና 13 ግቦችን በመጨረሻዎቹ ደቂቃዎች አካባቢ ሊቨርፑሎች መመልከት የቻሉበት ሁኔታም ተፈጥሯል። ወቅታዊ አቋማቸውን ስንመለከት ሁለቱም በጣም ጥሩ የሚባል ወቅት ላይ ነው የሚገኙት። ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ያለፉትን 5 ጨዋታዎች ስንመለከት ሊቨርፑሎች ካለፉት 5ቱ 4ቱን ማሸነፍ ሲችሉ በአንዱ ብቻ ነው የተሸነፉት። እሱም በማንቸስተር ሲቲ 2-1 የተሸነፉበት ውጤት ነው። ከዛ ውጭ ግን
ኒውካስል ዩናይትድን 4-1፣ ሰንደርላንድን 1-0፣ ብራይተንን 3-0 እንደዚሁም ደግሞ ኖቲንጋም ፎረስትን 1-0 በሆነ ውጤት ማሸነፍ ችሏል። የዌስትሃምን ስንመለከት ካለፉት 5 ጨዋታዎች የተሸነፉት አንዱን ብቻ ነው። በሁለቱ ሲያሸንፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የተሸነፉትም በቼልሲ 3-2 በሆነ ውጤት ነው። እዛን ጨዋታ የምታስታውሱ ከሆነ ዌስትሃሞች የመጀመሪያው አጋማሽ ላይ 2-0 መምራት ችለው ነበረ። ነገር ግን በሁለተኛው አጋማሽ ላይ በተቆጠሩባቸው 3 ግቦች ያንን ጨዋታ ተሸንፈው ሊወጡ ችሏል። እንደዚሁም ከማንቸስተር ዩናይትድ ጋር አንድ አቻ ከበርንማውዝ ጋር ደግሞ 0-0 በሆነ ውጤት ነው ማጠናቀቅ የቻሉት። ከማንቸስተር ዩናይትድ ጋርም ቀድሞ ጎል ማስቆጠር የቻሉት ዌስትሃም ነበሩ። ነገር ግን መጨረሻ ደቂቃ ላይ በተቆጠረባቸው ግብ አቻ በሆነ ውጤት ሊያጠናቅቁ ችሏል። እንደዚሁም በርንሌን 2-0 በፕሪሚየር ሊጉ ማሸነፍ ሲችሉ በኤፍኤ ካፑ ደግሞ ቡርተንን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በፕሪሚየር ሊጉ ብቻ ያደረጉትን እንቅስቃሴ ስንመለከት ዌስትሃሞች ካለፉት 6 ጨዋታዎች የተሸነፉት አንዱን ብቻ ነው። 3ቱን ሲያሸንፉ በሁለቱ ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። የሊቨርፑልን ስንመለከት ካለፉት 6 የፕሪሚየር ሊግ ጨዋታዎች 3ቱን ሲያሸንፉ በሁለቱ ተሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የተሸነፉትም በማንቸስተር ሲቲና በበርንማውዝ ነበረ። ከበርንሌ ጋር ደግሞ አንድ አቻ በሆነ ውጤት ማጠናቀቅ ችሏል። የበርንሌን ጨዋታ እንግዲህ ሊቨርፑሎች 1-0 መምራት ችለው ነበረ። ነገር ግን ያንን ውጤት ሳያስጠብቁ ቀርተው ተሸንፈው ሊወጡ ችሏል። ከዛ ውጭ ግን ሊቨርፑሎች እየተሻሻሉ የመጡ ቡድን ናቸው። በተለይ ደግሞ በመጀመሪያው ዙር ከዌስትሃም ጋር ካደረጉት ጨዋታ አንጻር ስንመለከት አሁን የተሻሉ ቦታ ላይ ናቸው ማለት እንችላለን። ምክንያቱም የመጀመሪያው ዙር ጨዋታ ላይ ከዌስትሃም ጨዋታ በፊት 3 ተከታታይ ሽንፈቶችን ማስተናገድ ችለው ነበረ። በተለይ ደግሞ 3ቱንም ሽንፈቶች ስንመለከታቸው ከማንቸስተር ሲቲ ጋር 3-0፣ ከኖቲንጋም ፎረስት ጋር 3-0 እንደዚሁም ደግሞ በፒኤስቪ 4-1 በሆነ ውጤት ነበር የተሸነፉት። በ3 ጨዋታዎች 10 ጎሎች ነበር የተቆጠረባቸውና መጥፎ የሚባል ሪካርድን ካስመዘገቡ በኋላ ነበር ዌስትሃምን ማግኘት የቻሉት። እንደምታስታውሱት በዛ ጨዋታ ላይ ደግሞ ሊቨርፑሎች 2-0 በሆነ ውጤት ነበር ማሸነፍ የቻሉት። በጣም በጥሩ ብቃትም ነበር ያንን ጨዋታ ማሸነፍ የቻሉት። የማሸነፊያ ግቦችንም አሌክሳንደር ኢሳቅና ኮዲ ጋክፖ ነበር ማስቆጠር የቻሉት። ከዛ ከዌስትሃም ጨዋታ በኋላ 19 ጨዋታዎችን ማድረግ ይችላል። በእነዚህ 19 ጨዋታዎች በሁሉም ውድድሮች ባደረጓቸው ማለት ነው 2 ሽንፈቶችን ብቻ ነው ማስተናገድ የቻሉት። ቅድም እንዳልኳቸው በበርንማውዝ 3-2 እንደዚሁም ደግሞ በማንቸስተር ሲቲ 2-1 በሆነ ውጤት ነው የተሸነፉት። ከዛ ውጪ 6ቱን ባቻ ውጤት ሲያጠናቀቁ 11ዱን ማሸነፍ ችሏልና ጥሩ የሚባል ጉዞ ላይ ናቸው የሚገኙት። ዌስትሃሞች አሁን ላይ የተሻሉ ሆኖ ነው እየተመለከትናቸው የምንገኘው። በተለይ ደግሞ ያለፉትን 6 ጨዋታዎች ቅድም እንዳልኳችሁ አንድ ብቻ ነው የተሸነፉት። ከዛ በፊት ግን ያደረጓቸውን 18 የፕሪሚየር ሊግ ጨዋታዎችን ከተመለከትን ግን 3ቱን ብቻ ነበረ ማሸነፍ የቻሉትና አሁን ላይ በጣም የተሻለ የሚባል ጊዜ ላይ ነው የሚገኙትና ኑኖ ስፕሪቶ ሳንቶስ ወደ ዌስትሃም ካቀና በኋላ የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኘው። ነገር ግን ደግሞ ከሊቨርፑል ጋር ጥሩ የሚባል ሪካርድ የለውም። ከሌላ ቲም ጋር ካደረጋቸው ጨዋታዎች አንጻር ስንመለከተው በሊቨርፑል 8 ጊዜ መሸነፍ ችሏል። ይህም ደግሞ በማንኛውም ቡድን ከተሸነፈው የበለጠ ያደርጓልና ከሊቨርፑል ጋር ጥሩ የሚባል ሪካርድ የለውም። እስካሁን ድረስም እንግዲህ ሊቨርፑልን ማሸነፍ የቻለው አንድ ጊዜ ብቻ ነው። እሱም ባለፈው ሲዝን በአንፊልድ 1-0 በሆነ ውጤት ያሸነፉበት ጨዋታ ነው። ከዛ በመልሱ እንግዲህ እንደምታስታውሱት አቻ በሆነ ውጤት ነበረ ማጠናቀቅ የቻሉትና አንድ ጊዜ ብቻ ነው ሊቨርፑልን ማሸነፍ የቻሉና ጥሩ የሚባል ሪካርድ የለውም። በእርግጥ ዌስትሃሞችም ከሊቨርፑል ጋር ጥሩ የሚባል ሪካርድ የላቸውም። ያለፉትን 29 ጨዋታዎች ብንመለከት ሊቨርፑሎች 20ውን ማሸነፍ ሲችሉ በ4ቱ አቻ ወጥቷል፣ በ5ቱ ደግሞ ሽንፈት አስተናግዷል። እንደዚሁም ያለፉትን 19 የፕሪሚየር ሊግ ጨዋታዎችን ብቻ ብንመለከት ሊቨርፑል አንዱን ብቻ ነው መሸነፍ የቻለው። 15ቱን ሲያሸንፍ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ዌስትሃሞች ሊቨርፑልን ማሸነፍ የቻሉት 2021 ኖቬምበር ወር ላይ ነው የነበረው። በዛ ጨዋታ ላይም ዌስትሃሞች 3-2 በሆነ ውጤት ነበረ ማሸነፍ የቻሉት። የዌስትሃምን የማሸነፊያ ግቦች አሊሰን በራሱ ግብ ላይ፣ ፎርላንስ እንደዚሁም ደግሞ ዙማ ነበረ ማስቆጠር የቻሉት። የሊቨርፑልን 2 ግቦች ደግሞ ትሬንት አሌክሳንደር አርኖልድ እና ኦሪጊ ነበረ ከመረብ ማሳረፍ የቻሉትና ከዛ በኋላ እንግዲህ 8 ጨዋታዎችን ማድረግ ይችላል። ከ8ቱ ሊቨርፑሎች 7ቱን ሲያሸነፉ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በአንፊልድም ጥሩ ሪካርድ የላቸው። ምክንያቱም ካለፉት 52 ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነው። በ39ኙ ሲሸነፉ በ12ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ለመጨረሻ ጊዜ ዌስትሃሞች በአንፊልድ ማሸነፍ የቻሉት 2015 ላይ ነው የነበረው። በዛ ጨዋታ ላይም ላንዚኒ፣ ኖብልና ሳኮ ነበረ ከመረብ ማሳረፍ የቻሉት። ከዛ በኋላ እንግዲህ ሊቨርፑልን ማሸነፍ አልቻሉም እስከ አሁን ድረስምና ይህንንም ጨዋታ እንግዲህ ያሸንፋሉ ተብሎ አይገመትም። ይልቁንም ሊቨርፑሎች ይህንን ጨዋታ ያሸንፋሉ የሚል ከፍተኛ ግምት ነው ያለው። በተለይ ደግሞ ወደዚህ ጨዋታ የመጡበት መንገድ ራሱ ይህንን
ይህንን ጨዋታ ያሸንፋሉ እንድንል ሙሉ ለሙሉ እምነታቸውን እንድንጥል ያደርገናል። ምክንያቱም ተከታታይ ሁለት ጨዋታዎችን ምንም አይነት ግብ ሳይቆጠርባቸው ነው ወደዚህ ጨዋታ እየመጡ የሚገኙት። ከሰንደርላንድ ጋር 1-0 ማሸነፍ ችሏል። እንደዚሁም ደግሞ ከኖቲንጋም ፎረስት ጋር በተመሳሳይ 1-0 በሆነ ውጤት ነው አሸንፈው መውጣት እየቻሉትና ሊቸገሩ ይችሉበታል በተባሉበት ሁለት ጨዋታዎች እንግዲህ ምንም ጎል ሳይቆጠርባቸው አሸንፈው መውጣት ችሏል። በተለይ ደግሞ የሰንደርላንድ ጨዋታ ላይ በሜዳቸው እስካሁን ድረስ አልተሸነፉም ነበር ከሊቨርፑል ጋር እስኪገናኙ ድረስና ሊቨርፑሎች እንግዲህ ያንን ጨዋታ አሸንፈው መውጣት ችሏል። እንደዚሁም ኖቲንጋም ፎረስቶችም ቅርብ ጊዜያቶች ሊቨርፑልን ሲፈትኑ መመልከት ይችላል። እንደዚሁም ቅዳሜ ዕለት በነበረው ጨዋታ ላይ ራሱ ሊቨርፑልን በጣም በከፍተኛ ሁኔታም ሲፈትኑ መመልከት ይችላል። በተለይ የመጀመሪያው አጋማሽ ላይ ሙሉ ለሙሉ ብልጫም አሳይተው ነበረ። ነገር ግን በስተመጨረሻ ሊቨርፑሎች አሸንፈው መውጣት ችሏልና በተለያዩ መንገድ ሁለቱን ጨዋታ አሸንፈው መውጣታቸው እንግዲህ እዚህ ጨዋታ ላይም ከፍተኛ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀውና አሁን ላይም እንግዲህ ለሊቨርፑል ከፍተኛ ግምት ተሰጥቶታል። በመጨረሻ የምንመለከተው ሊቨርፑሎች ይዘውት ሊገቡት የሚችለውን አሰላለፍ ይሆናል። በበረኛ ስንጀምር በዚህ ጨዋታ ላይ አሊሰን ቤከር በቋሚነት ይጀምራል ተብሎ ይጠበቃል። በቀኝ ፉልባክ ቦታ ላይ ጆ ጎሜዝ የሚጀምር ይሆናል። በመሀል ተከላካይ ስፍራ ላይ ኢብራሂማ ኮናቴና ቨርጅል ቫንዳይክ፣ በግራ ፉልባክ ላይ ሚሎስ ኪርኬዝ፣ በደብል ፒቮት ላይ ራያን ግራቨንበርክ እና አሌክሲስ ማካሊስተር፣ ከነሱ ፊት ለፊት ሞሐመድ ሳላ፣ ዶሚኒክ ሶብዝ ላይ ኮዲ ጋክፖ፣ እንደዚሁም 9 ቁጥር ቦታ ላይ ሂጎ ኤኪቲኬ ይጀምራል ተብሎ ነው የሚጠበቀውና ከኖቲንጋም ፎረስት ጋር ይዞት ከገቡት ስብስብ አንጻር ስንመለከተው ሁለት ለውጦች ብቻ ናቸው የሚኖሩት። አንደኛው በቀኝ ፉልባክ ቦታ ላይ ጆ ጎሜዝ የሚጀምር ይሆናል። በዛ ጨዋታ ላይ ዶሚኒክ ሶብዝ ላይ ነበረ የጀመረው። እንደዚሁም 10 ቁጥር ቦታ ላይ ዶሚኒክ ሶብዝ ላይ የሚጀምር ይሆናል። በፎረስት ጨዋታ ላይ ደግሞ ከርቲስ ጆንስ ነበረ የጀመረውና እነዚህ ሁለት ለውጦች ብቻ ይኖራሉ ተብሎ ነው የሚጠበቀው። ምናልባት አሰልጣኙ ሌላ ነገር እስካላመጣ ድረስ በዚሁ ቋሚ አሰላለፍ ሊቨርፑሎች ይገባሉ ተብሎ ይጠበቃል። በአንፊልድ እንደማድረጋቸው መጠን ይህንን ጨዋታ ያሸንፋሉ የሚልም ከፍተኛ ግምት አለ። እኔም ግምቴ ያ ነው። ሊቨርፑሎች ይህንን ጨዋታ 2-0 በሆነ ውጤት ያሸንፋሉ የሚል ግምት አለኝ። እናንተስ ይህንን ጨዋታ እንዴት ታዩታላችሁ? ግምታችሁስ ስንት ለስንት ነው? እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። ቀጣይ እንግዲህ ከጨዋታው በኋላ በጨዋታው ሪያክሽን የምመለስ ይሆናል። እስከዛው ድረስ ግን ቸር ያቆየን።